ነገሩ ላይ ስለገባሽ ኦልሬዲ አንቺንም እነሱንም መጠየቅ ባለብን መልኩ እንጠይቃለን። አልሄድም። እንኳን ደስ አላችሁ፣ ልዑሌ ተገኝቷል። ገነት ይዛው መጣች ማለት ነው። በስተመጨረሻም እንግዲህ ሩታንም እንደምታዩት ልጄ መተንፈስ ራሱ አልቻልኩም ምናምን ብላ ቃንስፍስፍ አለች። የኔ እናት ወይ ለልዑሌ እኮ ሟት ሆነው ነገር የለም። በጣም ነው የምትወጀው። ደግሞ ልጅሽ ነው። እናት ደግሞ ልጇን ማንኛውም እናት ትወዳለሽ። ግን የሩታ ደግሞ በቃ በጣም ነው የምትንሰፈሰፊውና እንኳንም አገኘሽው የልብሽን አይቶ ማለት ነው። እንኳንም እነዛ አረመኔዎች እጅ አልገባ፣ እንኳንም ከአንቺ ጋር ሆነ ማለት ነው። እንዲ አስጨነቅሽን እኮ ገነትም በዚህ ልክ ሩታን ማስጨነቅሽ አግባብ አይደለም ማለት ነው። ምክንያቱም አሁን አብርሽና ሄርሜላ እያሉ ያሉት በስተመጨረሻ መጥተዋል እየተናገሩ ያሉት እኔ ነበርኩኝ የተጠረጠርኩት፣ አንቺ ዘሽደሽ እኔ እንድታማ አደረግሽኝ እያለች ነው ያለችው። ሄርሜላም አብርሽም ስላልተሳካላቸው ነው እንጂ ቢሳካላቸው ኑሮማ እኛን የሆነ ነገር ማስደረግ ነበር አላማቸው አለ ማለት ነው። እና ልጇ ጠፍቶ ጸጥ ትበል ስትዝቱ የነበራችሁት እኮ እናንተ ናችሁ፣ አድርጋችሁም ያሳያችሁት እናንተ ናችሁ ማለት ነው። እንዴ ደግሞ ጭራሽ አሁን አብርሽ ሊከስ ነው ማለት ነው። ገኒም እኔ ካንቺ ይሄን ነገር አልጠብቅም፣ ግን ደግሞ ሁላችሁም እዚህ ውስጥ ነገር ላይ ስለተነካካችሁ በምን ሄደው መንገድ እንሄዳለን ብሎ ጥሎ ሄዷል ማለት ነው። ያው እንደሚከስ ነው እየተናገረ ያለው ማለት ነውና ሄርሜላም ገነት ጋር ስትከራከር ነው የቆየችው። በዛም አለ በዚህ ልዑሌ እንኳንም ተገኘ ልዑሌ ስለተገኘ እጅግ በጣም ደስ ብሎኛል። ኡፍ 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 አራ ተመስገን እና ወዶችዬ ሰብ ላይክ አድርጎ ኮፒ ሊንክ አድርጎ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። እናንተስ ምን ትላላችሁ? ገነት ለሩታ ሳትናገር መውሰዱ አግባብ ነው ትላላችሁ? ልዑል በመገኘቱስ ምን ተሰማችሁ? አብርሽ ከሳለው ስላለው ነገር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ኮሜንት አነባለሁ። እሺ ማሮች